ሰላም የሀበሻ ሳይክ ቤተሰቦች እንዴት አላችሁ? ዛሬ በዚህ ቪዲዮ ላይ የምናየው በዚህ ክረምት ግዴታ መማር ያለባችሁ 7 ወሳኝ ክህሎቶችን የምናይ ይሆናል። እንደምታውቁት ብዙ ጊዜ ሰዎች ክረምት ላይ እረፍት የሚሆንበት በተለይ ተማሪዎች፣ መምህራን እና ክረምት ላይ ስራ የሌላቸው የመንግስት ተቀጣሪዎች እረፍት የሚያደርጉበት ከብዙ የከባድ ወራት የስራ ጫና እረፍት የሚያደርጉበት ሰዓት ነውና ለአእምሯቸውም ለአካላቸውም እረፍት መስጠት በጣም አስፈላጊ እንደሆነ ይታወቃል። ነገር ግን ይህ ወቅት ዝም ብሎ የሚያልፍ ተራ ጊዜ መሆን የለበትም። ራሳችን በእውቀት የምናበቃበትና ለቀጣይ ህይወታችን ደግሞ ውጤታማ የሆነ ጊዜ እንዲሆን መማር ያለብን ወሳኝ ክህሎቶች አሉ። ብዙ ጊዜ አይታችሁ ከሆነ ስኬታማ የምንላቸው ሰዎች ይህንን ወርቃማ እድል ይጠቀማሉ። እነሱ ያንን ጊዜ በአግባቡ በመጠቀም አንድ እርምጃ ወደፊት ይራመዳሉ፣ ክህሎታቸውን ያሳድጋሉ። ስለዚህ በዚህ ክረምት በየቀኑ ጥቂት ሰዓታትን በመውሰድ ራሳችን የምናሳድግበትና የግልና የሙያ ህይወታችን የምንቀይርበት 7 ወሳኝ ሙያዎችን ወይም ወሳኝ ክህሎቶችን ነው የምናየው ማለት ነው። የመጀመሪያ የዲጂታል ማርኬቲንግ ክህሎት የምንለው ነው። የዲጂታል ማርኬቲንግ ስኪል በተለያዩ የሶሻል ፕላትፎርሞች እንደምታውቁት በዚህ ሰዓት በንግድ ዓለም በአገልግሎት ሰጪ የንግድ ብራንዶች ሶሻል ሚዲያ ዲጂታል መድረኮች ላይ ከዲጂታል ማርኬቲንግ ስኪል ውጭ መንቀሳቀስ የማንችልበት ደረጃ ላይ ደርሰናል እና ይሄኛው ክህሎት ሲኖረን ያለን እውቀትና ያለን ማንኛውም አገልግሎቶች የምንሸጥበት ምርታችን የምናስተዋወቅበት ክህሎቶችን እናገኛለን። ይህ በተለያየ ፕላትፎርሞች ለምሳሌ በፌስቡክ ሊሆን ይችላል፣ ቴሌግራም፣ ቲክቶክ፣ ኢንስታግራም በመጠቀም ለብዙሃኑ በቀላሉ ማዳረስ እንችላለን። ከዚህ በፊት የነበሩ የአድቨርታይዚንግ መንገዶች ትራዲሽናል በሆኑ መንገዶች ላይ ደንበኛን የሚያገኙበት መንገድ ነበር። አሁን ግን በቀላሉ የዲጂታል ክህሎቶችን በመማር ራሳችን የምናሻሽልበት እድሎችን በሰፊው የመጡ ስለሆነ ይህ በዚህ ክረምት ላይ ግዴታ ፎከስ አድርገን መማር ያለብን አንድ ክህሎት ነው ማለት ነው። ሌላ የሁለተኛው መማር አለብን ብዬ ማስበው የመገናኛና የህዝብ ንግግር ክህሎት ወይም ኮሚኒኬሽን ኤንድ ፐብሊክ ስፒኪንግ ስኪል ነው። ይህ ሁለተኛው ወሳኝ ነጥብ ሀሳብን የመግለጽ ብቃት ነው። ብዙ ጊዜ አይታችሁ ከሆነ ከአስተዳደግም ሊሆን ይችላል እንደ ማህበረሰብ የመናገር እና የፐብሊክ ስፒኪንግ ችግር እንዳለብን ይታወቃል። በተለይ ወደ ፖለቲካ ዓለም ላይ የገቡ ሰዎች ከብዙ ልምምድ በኋላ የተሻለ የመናገር ክህሎት ሊኖራቸው ይችላል። ግን አብዛኛው ኢትዮጵያ ሀሳቡን የመግለጽ ችግር አለብን ብዬ አምናለሁ። እውቀት ሊኖረን ይችላል፣ የተለያዩ ክህሎቶች ሊኖሩን ይችላሉ። ነገር ግን እነዛ እውቀቶችና ክህሎቶች በደንብ ተናግረን አሳምነን የመሸጥና ራሳችን የማስተዋወቅ ብዙ ችግር አለብንና በዚህ ክረምት በደንብ መማር አለብን ተብለው ከተለዩ ወሳኝ ክህሎቶች መካከል ነው። ይህ ማለት ዲግሪ ሊኖረን ይችላል ወይም የተፈጥሮ ተሰጥኦ ሊኖረን ይችላል። ነገር ግን ያንን እውቀታችን ለሰዎች በሚገባ ማስረዳት ካልቻልን፣ ማስተማርና ማሳመን ካልቻልን ዋጋው በጣም ይቀንሳል። ስለዚህ የመገናኛና የንግግር ክህሎት ዋናው ሚናው እዚህ ላይ ነው። ሀሳባችን በተዋቀረ መንገድ ግልጽና ማራኪ በሆነ መንገድ መግለጽ አለመቻል በጣም አስቸጋሪ ነውና ይህ ደግሞ በተለያዩ የስራ ቃለ መጠይቆች በስራ ዓለም ላይ ድርድር በምናረግበት በዲፕሎማሲ ስራዎች ላይ ብዙ ጊዜ ችግሮች ሲያጋጥሙን ይታያልና ንግድ ላይ እንደምታውቁት የድርድሮች ብዙ ጊዜ ይኖራሉና በማህበራዊ ህይወታችን ውስጥም ሁል ጊዜ ሰዎችን አሳምነን ያሰብነውን እንድናሳካ የኮሚኒኬሽንና ፐብሊክ ስፒኪንግ በጣም ወሳኝ ነው። በዚህ ክረምት ትኩረት ሰጥተን መማር አለብን ብዬ ከማስባቸው ክህሎቶች ናቸው። በሶስተኛ ደረጃ ያስቀመጥኩት የመረጃ ትንተናና ማደራጀት ክህሎት ወይም የዳታ አናሊሲስ የምንለው ነው። አሁን እንደምታውቁት አሁን ያለንበት ዓለም የዳታ የኢንፎርሜሽን ዘመን ነው። በዚህ በዳታ ዘመን ደግሞ ያንን መረጃ የመተንተን ያንን መረጃ የኳሊቲውን ጥራቱን ጠብቆ የማደራጀትና ኦርጋናይዝ የማድረግ ስራዎችን በጣም ትልቅ አቅምና ክህሎት ይጠይቃል። ይህን ለማገዝ ደግሞ ላይክ እንደ ማይክሮሶፍት ኤክስኤል እንደ ኤስፒኤስኤስ የተለያዩ ሶፍትዌሮችን በመማር መረጃዎችን የምናደራጅበትና የላቀ ምርምርና ትንተና የምንሰራበትን ሶፍትዌሮችን የምንለማመድበት ጊዜ መሆን አለበት። ጊዜው በአግባቡ ከተጠቀምን ክረምት በጣም ብዙ ሰዓት ይኖረናልና ከእረፍት ጎን ለጎን ይሄኛው ዳታ አናሊሲስ መማር በጣም አስፈላጊ ነው ብዬ አስባለሁ። አራተኛው በዚህ ሰዓት በጣም በሀገራችን ትልቅ አቅም እየፈጠረ ትልቅ ስራዎችን እየሰሩ ያሉ ወጣቶች የግራፊክ ዲዛይን እና ቪዲዮ ኤዲቲንግ ነው። ይሄኛው አራተኛው ነጥብ መረጃ የመተንተን አቅማችን
ከምስላዊ መረጃዎች ጋር ስናቀናጀው ይበልጥ ውጤታማ እንደምንሆን የሚያሳይ ነው። ያ ማለት የዲጂታል ይዘት ወይም የዲጂታል ኮንተንት የምንለው በዚህ ጊዜ ጥራትን በምስል የማዋሃድ ሂደትን ይጠይቃል። በዚህ የእረፍት ጊዜያችን ደግሞ እንደ አዶቤ ፎቶሾፕ ያሉ የፎቶ ኤዲቲንግ ሶፍትዌሮችን እንዲሁም ሌሎች የግራፊክ ዲዛይንን መማር በጣም አስፈላጊ ነው። በቢዝነስ ዓለም ላይ ካለንም ቢዝነሳችን የምናስተዋውቅበት፣ ጥራት ባለው ቪዲዮ ኤዲት እያደረግን ራሳችን የምንሸጥበት እንዲሁም ተቀጣሪ ወይም ደግሞ ፍሪላንሰር ሆነን ደግሞ የምንሰራበት እድል ከፍታችን የተሻለ ህይወት እንዲኖረን የሚያግዘን ክህሎት ነው ማለት ነው። አምስተኛው የፋይናንሻል ሊትሬሲ ወይም የመዝገብ የግል ገንዘብ አስተዳደርና የበጀት አወጣጥ ሂደትን በተመለከተ ነው። ይሄ አምስተኛውና በህይወታችን መሰረት ሊሆን የሚገባው ክህሎት የገንዘብ እውቀት ነው። ብዙ ገንዘብ ማግኘት ወይም ማውጣት ብቻውን በቂ አይደለም። ይልቁንም ያንን ያገኘነው ገንዘብ እንዴት በትክክለኛ መንገድ እንደምናስተዳድር፣ እንደምንቆጥብና ኢንቨስት እንደምናደርግ ማወቅ የነጻነታችን ቁልፍ ነው። የግል በጀት ማውጣትን መለማመድ፣ አላስፈላጊ ስሜታዊ ወጪዎችን መቀነስና የወደፊት የገንዘብ እቅድ ማዘጋጀት በዚህ ክረምት መልመድ ከአእምሮ ሰላም ጋር ስኬታማ የሆነ የህይወት ጎዳና ለመቀየስ ይረዳናል ማለት ነው። ይህ የፋይናንሻል ሊትሬሲ የምንለው ወይም የገንዘብ አያያዝ የምንለው ነገር ላይ ለራሳችንም ይጠቅመናል፣ እንዲሁም ለተለያዩ ድርጅቶችን ለመስራትም በዚህኛው ክህሎት የተሻለ እውቀት ሊኖረን ይገባል ማለት ነው። ስድስተኛ ከኤአይ ሊትሬሲ ጋር የተያዘ አሁን ያለንበት የዲጂታል ዘመን ከአርቲፊሻል ኢንተለጀንስ ውጭ መሆን አንችልም። ያው በብዙ ነገር መጠቀም እንችላለን። ነገር ግን እሱን እንዴት አድርገን ውጤታማ በሆነ መንገድ መጠቀም አለብን። ሙሉ በሙሉ እዛ ላይ ዲፐንድ ወይም ጥገኛ ሆነን ሳይሆን ራሳችን ያለን እውቀት ተጠቅመን እንዲሁም የአርቲፊሻል ኢንተለጀንስን በማዋሃድ ስራዎቻችን በፍጥነትና በተቀናጀ መልኩ ለመስራት ትልቅ አስተዋጽኦ ያደርግልናል ማለት ነው። ይሄኛው አርቲፊሻል ኢንተለጀንስ የተለያዩ ምርምሮች፣ የተለያዩ ጽሁፎችን ለመጻፍ፣ ሀሳብ ለማመንጨትና የዕለት ተዕለት ስራዎችን እንዴት በጥበብና በጥራት መጠቀም እንደሚቻል ለመማር ይሄ የሰነፍ ምልክት ሳይሆን ስራችን በአግባቡና በተቀናጀ መልኩ እንድንሰራ ከፍተኛ አስተዋጽኦ ያደርግልናል። ሰባተኛውና የመጨረሻ የክረምት ላይ መማር አለብን ብዬ ማስበው የኢሞሽናል ኢንተለጀንስ ነው። እነዚህ ከላይ የጠቀስኳቸው ዝርዝር እውቀቶች የሚኖራቸው ዋጋ የሚወሰነው በውስጣችን ባለው ማንነትና ጥንካሬ እንዲሁም ኢሞሽናል ኢንተለጀንስ ነው። ያ ማለት የሰዎችን ስሜት መረዳትና የራስን ስሜት መቆጣጠር የሚጠይቀውን ስሜታዊ ብልህነት ለስኬታችን በጣም ቁልፍ የሆነ ሚና ይጫወታል። በተለይ በውጥረትና በጭንቀት ጊዜ መረጋጋትን መማር፣ ከሰዎች ጋር ጤናማ የሆነ ባውንደሪ መፍጠር እንዲሁም ግጭቶችን በብስለት መፍታት መለማመድ በአእምሮ ጤናችን ላይ ትልቅ አቅም ይፈጥርልናል። በተለይ ከሰዎች ጋር ባለን ግንኙነት ለዘላቂ ሰላምና ጥንካሬ ይሰጠናል ማለት ነው። ኢሞሽናል ኢንተለጀንስ ስንል ምንድን ነው ያለን አቅም? ጥንካሬያችን ምንድን ነው? ደካማ ጎናችን ምንድን ነው? እንዲሁም እነዛ ጠንካራና ደካማ ጎናችን ማወቅ ብቻ ሳይሆን ራሳችን ኮንትሮል የምናደርግበት መንገድ ማወቅ በጣም አስፈላጊ ነው። መለማመድም ይኖርብናል። ከራሳችን አልፈን ደግሞ ሰዎችን በደንብ የማወቅና የሰዎችን ስሜት የመረዳት እና ማኔጅ የማድረግ በተለይ ማህበራዊ ግንኙነታችን ማኔጅ የማድረግ ሂደትን በጣም አስፈላጊ ነው። እነዚህ ነገሮች ካሉ ውጤታማ የሆነ በተለያዩ ዘርፎች በስራ ዓለም ሊሆን ይችላል ወይም ደግሞ በትዳር ሊሆን ይችላል፣ በማንኛውም በቢዝነስ ውጤታማ እንድንሆን ትልቅ አስተዋጽኦ ሊያደርግ ይችላል ማለት ነው። ለማጠቃለል ያክል እንግዲህ ይህ ክረምት ሲያልቅ ዝም ብሎ ያለፈ ተራ ወር እንዳይሆን ከነዚህ 7 ክህሎቶች መካከል ቢያንስ 2 ወይም 3 ክህሎቶችን መርጠን በየቀኑ ጥቂት ሰዓታትን እየወሰድን ራሳችን ማሳደግ ይኖርብናል ብዬ አስባለሁ። ውድ ጊዜያችንን በዚህ እውቀት ላይ ስናውል ትርፉ ሁልጊዜም አስተማማኝና የማይወሰድብን ሀብት ይሆናል። ያ ማለት በየጊዜው ራሳችን አፕዴት ማድረግ አስፈላጊ ነው ብዬ አስባለሁ። ስለዚህ ይህ ቪዲዮ ለክረምት እቅዳችሁ አዲስ መነቃቃት እንደሰጣችሁ ተስፋ አደርጋለሁ። ይዘቱን ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክታን ተጫኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው።